ሰላም ዩናይትዳውያን በዚህ ቪዲዮ እንግዲህ ማንቸስተር ዩናይትድ በፕሪሚየር ሊግ በ34ኛ ሳምንት ከብሬንትፎርድ ጋር የሚያደርገውን ጨዋታ አስመልክተን ቀለልና አጠር ያለ ትንተና እናቀርባለን። በዚህ ቪዲዮ ወሳኝ አርገን የምንመለከታቸው ነገሮች ውስጥ የማንቸስተር ዩናይትድ ይዞ ይገባ የሚችለውን የቅድመ ትንበያ አሰላለፉን እናወጣለን። እንዲሁም ማንቸስተር ዩናይትድ ይሄን ጨዋታ በምን ያክል ውጤት ያሸንፋል የሚለውን እናያለን። እንዲሁም ማለት ማንቸስተር ዩናይትድ ከብሬንትፎርድ ጋር ያለውን ታሪካዊና ወቅታዊ አቋም እንመለከታለን። እንዲሁም አንዳንድ የማንቸስተር ዩናይትድ ጉዳዮችን በማልጣለጣል እያደረግን የምናነሳ ይሆናል። ወደ ቪዲዮ እንግዲህ ማንቸስተር ዩናይትድ እንግዲህ በ34ኛው ሳምንት የፕሪሚየር ሊግ ጨዋታ ብሬንትፎርድን የሚያስተናግድ ይሆናል። ይሄ ጨዋታም ሰኞ ምሽት የሚደረግ የፕሪሚየር ሊግ ጨዋታ ነው። እንግዲህ ማንቸስተር ዩናይትድ እንግዲህ ባለፉት 33 የፕሪሚየር ሊግ ጨዋታ አድርጎ 16 ጨዋታዎችን እንግዲህ አሸንፏል ማለት ነው። 10ሩን አቻ መውጣት ሲችል 7ቱን ነው መሸነፍ የቻለው። በዚህም እንግዲህ 58 ነጥቦችን ዩናይትድ ኃያሉና ገናናው ክለባችን መሰብሰብ ችሏል ማለት ነው። ብሬንትፎርዶች ደግሞ ስንመለከታቸው ካደረጉት የፕሪሚየር ሊግ የ33 የፕሪሚየር ሊግ ጨዋታ ካለፉት 33 13 ጊዜ እንግዲህ ይሄ ቡድን አቻ መውጣት ያሸነፈ 13 ጊዜ አሸንፏል። ብሬንትፎርድ ይቅርታ አድርጉልኝ፣ ከ33ቱ 13 ጊዜ አሸንፏል። 9 ጊዜ አቻ መውጣት ችሏል። ብሬንትፎርድ 11 ጊዜ ደግሞ ተሸንፏል፣ ሽንፈት አስተናግዷል ማለት ነው። በዚህም እንግዲህ 48 የፕሪሚየር ሊግ ነጥቦችን መሰብሰብ ችሏል ማለት ነው። ብሬንትፎርድ በጣም በሚገርም ሁኔታ በዚህ ሰዓት 9ኛ ደረጃ ላይ ነው የሚገኘው። ነገ ሰኞ ይቅርታ አድርጉልኝ፣ ሰኞ ማንቸስተር ዩናይትድን ማሸነፍ የሚችል ከሆነ ብሬንትፎርድ ወዴት ሊሄድ ይችላል? ቼልሲን የማለፍ እድል ይኖረዋል ማለት ነው። አስቶን ቪላም ከስር እንግዲህ ያልተጫወተ ቡድን ነው፣ ሌላ 48 ነጥብ ያለው። ይሄ ነጥብ ለነሱ ትልቅ ነገር ነው። ግን ያለፉት 5 ጨዋታ ያደረጉትን ብሬንትፎርዶች በፕሪሚየር ሊግ ያደረጉትን 5 ጨዋታ ስንመለከት አንድም የፕሪሚየር ሊግ ጨዋታ መሸነፍ አልቻሉም። አንድም ፕሪሚየር ሊግ ጨዋታ ደግሞ አልተሸነፉምም። አንድም ፕሪሚየር ሊግ ጨዋታ አላሸነፉም። ይሄ የሚያሳየው ምንድነው? ጠንካራ ቡድን ናቸው። ያለፉትም 5 ጨዋታ አቻ ነው የወጡት ማለት ነው። እንግዲህ ለማንቸስተር ዩናይትድን በቀላሉ የማይላቀቁ መሆኑን ማሳያ አርገን ልንወስደው እንችላለን ማለት ነው ብሬንትፎርዶች። ማንቸስተር ዩናይትድ ግን ያለፉትን 5 ጨዋታ ስንመለከት ከቅርቡ ወደ ሩቁ ስንሄድ እንግዲህ ማንቸስተር ዩናይትድ ተሸነፈ፣ አቻ ወጣ፣ አሸነፈ፣ ተሸነፈ። ለዚህ ማንቸስተር ዩናይትድ ካለፉት 5 የፕሪሚየር ሊግ ጨዋታ ዩናይትድ እንግዲህ ምን አይነት ውጤት ነው ማስመዝገብ የቻለው ካላችሁኝ 2 ጊዜ ማሸነፍ ሲችል 2 ጊዜ ሲሸነፍ 1 ጊዜ ደግሞ አቻ ወጥቷል። ኦልሞስት ባላንስ የሆነ ውጤት ነው ዩናይትድ ያለው ማለት ነው። እንግዲህ በ10 ነጥብ ጋፕ ነው በሁለቱ ቡድን መካከል የሚገኘው 10 ነጥብ ጋፕ ነው። ይሄን እንግዲህ እነሱ አጥቦ ወደ ኢሮፓ ሊግ፣ ወደ ኮንፈረንስ ሊግ፣ ወደ ኢሮፓ ሊግ የመግባት እድላቸውን ለማስፋት ትልቅ ፈተና ይገጥመናል ብዬ አስባለሁ። ዩናይትድ ግን በጣም በጥንቃቄና በዲሲፕሊን መጫወት አለን። እንግዲህ ይሄን ጨዋታ እንዴት አድርገን ታክቲካሊ እናሸንፋለን፣ ምን አይነት አሰላለፍ ይዘን እንገባለን የሚለውን በጥልቀት የምንመለከት ይሆናል። ግን ታሪካዊ ዳራ እነዚህ ሁለት ቡድኖች ታሪካዊ ዳራቸው ምንድነው? አጠቃላይ እነዚህ ሁለት ምን አይነት ጊዜ ግንኙነት አድርጓሉ ብለን ስንመለከት በአጠቃላይ ውድድሮች እነዚህ ሁለት ቡድኖች 10 ጊዜ የተገናኙ ሲሆኑ ከ10ሩ ማንቸስተር ዩናይትድ 5ቱን ማሸነፍ ሲችል ብሬንትፎርዶች 3ቱን ማሸነፍ ሲችል 2 ጊዜ ደግሞ በአቻ ተለያይቷሉ ማለት ነው። እንግዲህ በእነዚህ ሁለት ቡድኖች ግንኙነት እንግዲህ በጣም ብዙ ጎል የሚቆጠርበት ሆኖ እናገኘዋለን። እንግዲህ በአቨሬጅ 3.5 ጎል ይቆጠራል። እነዚህ ሁለት ቡድኖች ሲገናኙ ብዙ ጎል የሚቆጠርበት ፊክስቸር ወይም የጨዋታ አይነት ነው። እንግዲህ የማንቸስተር ዩናይትድ እና የብሬንትፎርድ እንግዲህ ማንቸስተር ዩናይትድ አጠቃላይ ከተቆጠሩ 35 ጎሎች እነዚህ ሁለት ቡድኖች ሲገናኙ 18ቱን ማስቆጠር የቻለው ማንቸስተር ዩናይትድ ነው። 17ቱን ደግሞ ብሬንትፎርድ ነው ማስቆጠር የቻለው። ይሄ የሚያሳየው ተመጣጣኝ የሆነ አግባብኝ ላግባብክ አይነት ፉትቦል የሚከተሉ ሁለት ቡድኖች የሚጫወቱት አይነት የሚመስል 17 18 ነው እንግዲህ ያላቸው ሁኔታ። እንግዲህ ማንቸስተር ዩናይትድ በኦልድ ትራፎርድ 5 ጊዜ ያሸንፏል። 5 ጊዜ ተገናኝቷል። ይቅርታ አድርጉልኝ፣ 5 ጊዜ ከብሬንትፎርድ ጋር በኦልድ ትራፎርድ ተገናኝቷል። 4 ጊዜ ደግሞ አሸንፏል። በኦልድ ትራፎርድ ሲጫወት ከብሬንትፎርድ ጋር ዩናይትድ የበላይነቱን የመውሰድ እንግዲህ
እድል አለው ማለት ነው። ብሬንትፎርዶች ግን አንድም ጊዜ በኦልድ ትራፎርድ መጥቶ በታሪካቸው አሸንፎ አያውቁም። አንድ ጊዜ ብቻ አቻ መውጣት ችሏሉ ማለት ነው። እንግዲህ በፕሪሚየር ሊጉ እነዚህ ሁለት ቡድኖች ጠንካራ አቋም ላይ ነው አሁን የሚገኙት። ዩናይትድ ቶፕ 4 ውስጥ ለመጨረስ የቻምፒየንስ ሊግ ቦታውን ለማረጋገጥ በጣም ተክቶ እየሰራበት ያለበት ሁኔታ ነው። እንግዲህ ዳታዎቹን እንግዲህ በነሱ ስቴዲየምም 5 ጊዜ ተገናኝተናል። በነሱ ስቴዲየም ስንገናኝ እንግዲህ ማንቸስተር ዩናይትድ አንድ ጊዜ ነው በነሱ ስቴዲየም ማሸነፍ የቻለው። እነሱ 3 ጊዜ በነሱ ስቴዲየም አሸንፏሉ። አንድ ጊዜ ደግሞ አቻ ነው የወጣ ነው ማለት ነው። ይሄ እንግዲህ የሚያሳየው የነሱ ጂቴክ ኮሚኒቲ ስቴዲየም ይባላል የነሱ። እንግዲህ በአጠቃላይ እንግዲህ ዩናይትድ የበላይነት በብሬንትፎርድ ላይ ያለው አጠር አድርጌ ታሪኮቹን ልንገራችሁ ብዬ ነው። ወደ አሰላለፍ እንገባለን ማለት ነው። ግምታዊ አሰላለፍ ነው የምናወጣው። ፕሮፌሽናል ሞድ ነው የምንጠቀመው። እንግዲህ ላይንአፕ ቢልደር ነው የምንጠቀመው። ላይንአፕ ቢልደር ሁላችሁም ታውቃላችሁ። በጣም ሲምፕሊ ሁሉም ሰው አድቨርታይዝመንት እየሰራውላቸው ሳይሆን ሁሉም ሰው ሊጠቀመው የሚችል ላይንአፕ ማውጫ ነው። እንግዲህ ይሄን ነው የምንጠቀመው። ግን ይሄ ላይንአፕ ቢልደርን ስንጠቀም ፕሮፌሽናል ሞድ ነው የምንጠቀመው። እንግዲህ መጀመሪያ ታይትል እንስጠው። ይሄ ታይትሉ እንግዲህ ማንቸስተር ዩናይትድ የስክሪኑ ላይ እንደምትመለከቱት ማንቸስተር ዩናይትድ ከማን ጋር ነው እንግዲህ ቨርሰስ ሳውዛምፕተን ሳይሆን ብሬንትፎርድ እንላለን ማለት ነው። ይቅርታ አድርጉልኝ። ብሬንትፎርድ ጋር ነው ማንቸስተር ዩናይትድ የሚገጥመው ማለት ነው። በዚህ መንገድ አርገነዋል ማለት ነው። ይሄ ሜዳውን በዚህ መንገድ እናደርጋለን። እስቲ ተጫዋቾቹን በማሊያ ማድረግ እንችላለን ከፈለግን በዚህ መንገድ በማሊያ ማድረግ እንችላለን። ካልሆነ ደግሞ በዚህ መንገድም ማድረግ እንችላለን። ይሄ ሃፍ ማድረግ እንችላለን። ከፈለግን ደግሞ በዚህ በዶት ማድረግ እንችላለን። ሞር እኔ የሚመቸኝ ፊታቸውን የምናሳይበት ሲሆን ሞር ደስ ይለኛል። የኔ ምርጫ ነው። ሜዳውን ደግሞ እንደዚህ አንግል ስላይድ ያደረገ ማድረግ እንችላለን። ከፈለግን ደግሞ እንደዚህ ቀጥ ያለ ማድረግ እንችላለን። ሞር ይሄ አንግል የሆነ 45 ዲግሪ ጠመም ያለው ሜዳ ለኔ ስለሚመቸኝ ማለት ነው። ለዚህ ይሄን ታይትሉን ከሰጠን በኋላ 11 ለ11 ነው እንግዲህ እንደሚታወቀው ማንቸስተር ዩናይትድ ብዙ ጊዜ እንግዲህ ካሪክ ከመጣ ጊዜ ጀምሮ 4-3-3 ወይም 4-2-3-1 የምንለውን አሰላለፍ ብዙ ጊዜ ይጠቀማል። ለዚህ ሞር 4-2-3-1 የሚለውን እንመርጣለን። እንግዲህ ቲም ካፕቴን ማን ኦፍ ዘ ማች እነዚህ በኋላ ሊሞሉ የሚችሉ ናቸው። እነዚህ ሁለቱን እዚህ ዳር ላይ ያሉትን እንዘላቸዋለን። ቀጥታ ወደ ግብ ጠባቂ ይሄው ግብ ጠባቂው ላይ ክሊክ እናደርጋለን። ስናደርግ እንግዲህ ይመጣልናል ማለት ነው። ማን ነው የማንቸስተር ዩናይትድ በዚህ ሰዓት በረኛ ምርጥ በረኛ? ሴኒ ላመንስ ነው። እንግዲህ ላመንስን እንግዲህ ማንቸስተር ዩናይትድ በረኛ ላመንስ ቋሚ በረኛችን ነው። ይሄ አንደኛ ላይ መጥቶልናል። ላመንስን እንግዲህ እንመርጣለን። በዚህ መንገድ ሰኒ ላመንስን እንመርጣለን። ይሄ ምንም ክርክር የሌለው ነው። እንግዲህ በዚህ ሰዓት በፕሪሚየር ሊጉ ምርጥ ከሚባሉ በረኞች ውስጥ ቁጥር ውስጥ የሚመደብ በረኛ ነው። የአርሰናሉ በረኛ ራያ፣ የሲቲው በረኛ ዶናሩማ ምናምን ብላችሁ ጠርታችሁ ጥሩ በረኞች አሉ በፕሪሚየር ሊጉ በዚህ ሰዓት። ሰኒ ላመንስ ባሳየው አቋም በዚህ ዓመት ከነዚህ ጋር ሊመደብ የሚችለው እንግዲህ የማንቸስተር ዩናይትድን የተከላካይ መስመር እንዲሁም የቀኝ መስመር ተከላካይ ወይም የቀኝ ተከላካይ መስመሩን ማን ሊይዝ ይችላል ብላችሁ ታስባላችሁ? እኔ እንግዲህ እዚህ ቦታ ላይ ካሪክ ብዙ ጊዜ እምነት እያሳየው የሚገኘው ለዳሎት ነው ከማዝራዊ ይልቅ። ማዝራዊ እዛ ቦታ መሰለፍ ይችላል። ማዝራዊ ግን ለዳሎት በጣም እምነት ሰጥቶ እዛ ቦታ ላይ ያሰልፈዋል ዳሎትን በቀደም ባለፈው ጨዋታ ከቼልሲ ጋር በነበረው እንዴት አድርጎ ጋርናቾን ጭምድድ አድርጎ ኪስ ውስጥ እንደከተተው እንደቆለፈው ተመልከታችኋል። እንዴት ቡሊ ሲያደርገው እንደነበር፣ እንዴት አድርጎ የበላይነቱን ሲያሳይ እንደነበር በጣም ፕራይም ዳሎ በቃ የትዝ የሚላችሁ ከሆነ ምርጡን ዳሎ የተመለከትንበት ዓመት ቴናግ የመጣበት ዓመት ላይ የነበረው የመጀመሪያው ዓመት ላይ ምርጥ ዳሎትን ተመልከት። ያን ዳሎት ያስታወሰኝ ጨዋታ ነው የቼልሲ ጨዋታ ላይ ያየነው። ለዚህ ዲያጎ ዳሎት እንግዲህ የማንቸስተር ዩናይትድ የቀኝ መስመር ተከላካይ ቦታ ላይ የማሰልፈው ይሆናል ማለት ነው። ይሄ ምንም ጥቅጭቅ የለውም። የግራ መስመር ተከላካይ ቦታ ላይ እንግዲህ እዚህ ቦታ ላይ እንግዲህ ፓትሪስ ዶርጉም ከጉዳት እያገገመ እየመጣ ነው።
እንዲሁም እዛ ቦታ ላይ ማዝራዊ መሰለፍ ይችላል። ግን በዚህ ዓመት ወጥነት አቋም በጣም ምርጥ አቋም እያሳየ ባይሆንም ግን በወጥነትና በአቬሌቢሊቲ በመገኘት ይሄን ቦታ እያገለገለ ያለው ሉክ ሾው ነው። እንግዲህ ሉክ ሾው እዚህ ቦታ ላይ ግድ መሰለፍ አለበት ብዬ አስባለሁ። ይሄንም አመራር አሰላለፍ ነው የሚመርጠው ካሪክ ብዬ ባለሙሉ ተስፈኛ ነኝ። እንግዲህ የመሃል ሜዳው ላይ ስንመጣ ግን ባለፉት ሳምንታት በጣም የተቸገርንበት ቦታ ነው። በቼልሲ ጨዋታ እንግዲህ ሳይጠበቅ ሄቨን እና ማዝራዊ ተሰልፎ ምርጥ እንቅስቃሴ ያሳይቷል። ቡድኑ ከነበረው ሴታፕ እነሱን ለመከላከል የተደረገው ሴታፕ በጣም የጠቀማቸው ቢሆንም ሁሉም ቡድን አፈግፍጎ መጫወታችን ካሲሜሮ ወደ እነሱ ሞር ተጠግቶ መጫወቱ በጣም የጠቀመን ቢሆንም ግን ይሄን ጨዋታ ማንቸስተር ዩናይትድ እድል አግኝቷል። ለምን ማጓየር ከነበረበት ተጨማሪ ቅጣት እንደወሰደ ታውቃላችሁ፣ እንደተሰጠው በዛ ቅጣቱን ጨርሶ የሚመለስበት ነው። እንዲሁም እንግዲህ ቀይ ካርድ ወጥቶ የወጣው ማርቲኔዝን በዚህ ጨዋታ ይመለሳል ተብሎ ይጠበቃል። አንድ ጨዋታ ነው የሚቀጣው። ለዚህ 3 ምርጫ ይኖረናል ማለት ነው። እዛ ቦታ ለማሰለፍ ማጓየር አለ፣ ማርቲኔዝ አለ፣ እንዲሁም ወጣቱ ኤደን ሄቨን አለ። ኤደን ሄቨን በቀደም ባሳየው አቋም ምርጥ በዚህ ጨዋታ ላይ በዚህ አሰላለፍ ላይ እድል ሊሰጠው ይገባል ብዬ አስባለሁ። ግን ካሪክ ምን አይነት አመራረጥ ይመርጣል የሚለው ሞር ፎከስ ስለማድረግበት ነው። እንግዲህ ማርቲኔዝ እና ማጓየር አሉ። እንግዲህ ማጓየርን የመሃል ተከላካይ አንደኛውን የመሃል ተከላካይ እንግዲህ ሃሪ ማጓየር አረጋለሁ ማለት ነው። ማጓየር እንግዲህ ሃሪ ማጓየር የመሃል ተከላካይ ቦታችንን ከቨር የሚያደርግ ይሆናል። ከማጓየር ጋር ግን መጣመር ያለበት ሄቨን ነው ወይስ ማርቲኔዝ ነው የሚላለ። ማርቲኔዝ ፊት ከሆነ የቀይ ካርዱ ችግር ምንም ማይረብሾ ከሆነ ማርቲኔዝ ወደዚህ አሰላለፍ መምጣት አለበት። የግድ ነው ማለት ነው። ሊሳንድሮ ማርቲኔዝ እንግዲህ ማርቲኔዝ በዚህ አሰላለፍ ውስጥ ግድ መምጣትና መግባት አለበት። ይሄ አርጀንቲናዊ ተጫዋች ምን ያክል ወሳኝ እንደሆነ ግን ሄቨን በቀደም ያሳየው አቋም ለዚህ ጨዋታ የሚመጥን ሆኖ ባገኘውም ግን ሴፍቲ ፈርስት ነው ማረጋገጥ አለብን። ብሬንትፎርድን አርገን ካሸነፈን ተረጋገጠ፣ ቻምፒየንስ ሊግ ተረጋገጠ ማለት ነው። አንገታችንን ቀራ አርገን ሲዝኑን እንደፈለግን ሮቴት እያደረግን መጨረስ እንችላለን ማለት ነው። መሃል ሜዳው ላይ ስንመለስ እንግዲህ ምንም ጥርጥር የሌለው ነው። እንግዲህ መሃል ሜዳ ላይ እንግዲህ ካሲሜሮ ነው እንግዲህ 6 ቁጥር ቦታውን የሚይዘው ማለት ነው። ካሲሚሮ ካሲሚሮ እናደርገዋለን። ካሲሚሮ ግድ ነው እዚህ ቦታ ላይ በዘንድሮ ካሲሜሮ ያሳየው አቋም ምን አይነት ምርጥ ካሲሜሮን ዘንድሮ እንደተመለከትን ተመልክታችኋል። ለዚህ እንግዲህ በሳምንት አንዴ መጫወታችን ለካሲሜሮ የጠቀመው ቢሆንም ግን ምርጥ አቋሙን አሳይቷል። ይሄን ተጫዋች ማን ነው የሚተካው የሚለው እንግዲህ በሚዲያው በጣም እየተናፈሰ ይገኛል። በሰሞኑ እንግዲህ በሚዲያው ሲዛገብ የነበረው እንግዲህ የሪያል ማድሪዱ ተጫዋች ቹዋሜኒ እንግዲህ በዚህ ዝርዝር ውስጥ እንደገባ ታውቋል። እንደ ባሌባ አይነት ተጫዋቾች፣ እንደ አዳም ዋርተን አይነት ተጫዋቾች፣ እንደነ ስቴለር አይነት ተጫዋቾች እንዲሁም የማንቸስተር ዩናይትድ ቁጥር 1 ተመራጭ ነው የሚባለው ኤሊየት አንደርሰን እንግዲህ እሱም በዚህ ዝርዝር ውስጥ እንግዲህ ከገቡት ውስጥ ነው። እንግዲህ በቅርቡ በሳሪና ትናንትና በወጡ ዜናዎች ደግሞ የአትላንታው ተጫዋች እንግዲህ ብራዚላዊ የአትላንታ ተጫዋች እሱም እንግዲህ በዚህ ራዳር ውስጥ የገባ ተጫዋች እንደሆነ እየተዘገበ ይገኛል። ከካሲሜሮ ጋር ግን ማጣመር ያለብን ኮቢ ሜኑ ነው ማለት ነው። ይሄ ምንም ጥርጥር የሌለው ኮቢ ሜኑ ባልነበረበት የሊድስ ጨዋታ መሃል ሜዳው እንዴት እንደተፍረከረከ ተመልክተናል። ለዚህ ሜኖ ለዚህ ጨዋታ ለማንቸስተር ዩናይትድ የግድ አስፈላጊው ሰው ሆነን እናገኘዋለን። ለምንድን ነው ማያመጣው? ሌላ ሜኖ የሚባል ተጫዋች የለ። እንግዲህ ኮቢ ሜኖ ግራ አጋባኝ እኮ ሳያመጣው ሲቀር ሜኖ ስለ አላመጣም ኮቢ ስጨምሮ አመጣው። እሺ
ኮቢ ሜኖ እንግዲህ ከካሲሜሮ ጋር የሚጣመር ይሆናል። እንግዲህ ወደ ክንፍ አጥቂዎች እንውጣ። የክንፍ አጥቂዎች ላይ እንግዲህ ባለፈው ሳምንት አማድ ወደ ቤንች ወርዶ በማንቸስተር ዩናይትድ የቀኝ መስመር የአጥቂ ቦታ ላይ ክንፍ አጥቂ ቦታ ላይ አማድ ወደ ቤንች ወርዶ ኢምቤሞ ነበር የገባው። ኢምቤሞ ምንም ጥሩ እንቅስቃሴ በቼልሲ ሲያደርግ አልተመለከትኩትም። ለዚህ አማድ ደግሞ እድሉን ያገኛል ብዬ አስባለሁ። በዚህ መንገድ ነው ሊሆን የሚችለው፣ ወይም ኢምቤሞን ወደ አጥቂነት ሊወስዶ ይችላል። አማድ ግን በዚህ ጨዋታ የግድ መግባት አለበት ብዬ አስባለሁ። አማድ ዲያሎ እንግዲህ የማንቸስተር ዩናይትድ የዚህን ቦታ እንግዲህ የሚይዘው ተጫዋች እናደርጓለን ማለት ነው። የዚህ ክንፍ መስመር ይዞ ያጠቃል። በግራ ክንፍ በኩል ደግሞ ማቲያስ ኩና እንግዲህ የማንቸስተር ዩናይትዱ 10 ቁጥር ለባሽ ብራዚላዊ ማቲያስ ኩና እንግዲህ የዚህን ቦታ የሚይዝ ይሆናል። 10 ቁጥር ላይ እንግዲህ ምንም ጭቅጭቅ፣ ጥርጥር፣ ብጥብጥ፣ ጫጫታ የሌለበት ብሩኖ ሚጌል ፈርናንዴዝ ካፕቴን ማግኒፊኮን የምናሰልፍ ይሆናል ማለት ነው። ብሩኖ ፈርናንዴዝ በዚህ ቦታ ላይ በቋሚነት የምናስገባው ይሆናል ማለት ነው። በዚህ መንገድ እንግዲህ ደርሰናል። አሰላለፋችን ይሄን እየመሰለ ነው። የፊት ለፊት መስመሩ ላይ ግን ትንሽ አሁን እስከዚህ ድረስ 100% እርግጠኛ እንደሆንኩ እስከዚህ ድረስ ያለው አሰላለፍ 100% ይሄን አሰላለፍ ማይክል ካሪክ ይዞ እንደሚገባ እርግጠኛ ነኝ። ነገር ግን ፊት ለፊት መስመሩ ላይ እንዴት ያደርጋል? ሸሽኮን ነው የሚመርጠው ኢምቤሞን ነው የሚመርጠው የሚለው ትንሽ አጠራጣሪ ነው። እኔ ግን ሞር በደንብ አናላይዝ ለማድረግ ፈልጊያለሁ። ብሬንትፎርድ ከሚሰለፉ ከሚጫወቱ አይነት አጫወት አንፃር ለዚህ ጨዋታ ሞር እንግዲህ ሸሽኮ ይሆናል ብዬ አስባለሁ። ለዚህ ኢምቤሞ ወደ ቤንች የሚወርድ ይመስለኛል በዚህ ጨዋታ። ሸሽኮ በፊት ለፊት መስመሩን የአጥቂ መስመራችንን ቤንጃሚን ሸሽኮ የሚመራው ይሆናል ማለት ነው። እንግዲህ ዩናይትዳውያን በኔ የግምት አሰላለፍ እንደምትመለከቱት ማንቸስተር ዩናይትድ ጎል ጠባቂን ሰኒ ሌመንስ፣ የኋላ ደጀኖቻችን ዳሎት፣ ማጓየር፣ ማርቲኔዝ እንዲሁም ሉክ ሾው ሆኖ የሚገባ ይሆናል። መሃል ሜዳ ካሲሜሮ፣ ኮቢ ሜኖ እንዲሁም ብሩኖ ፈርናንዴዝ፣ የፊት ለፊት አጥቂዎቻችን የክንፍ አጥቂዎቻችን አማድ ዲያሎ እንዲሁም ማቲያስ ኩኛ ሲሆኑ የፊት ለፊት መስመሩን ደግሞ ቤንጃሚን ሸሽኮ ይመራል ብዬ አስባለሁ። በዚህ ጨዋታ እንግዲህ ማንቸስተር ዩናይትድ በጣም ተነሳሽነት አሳይቶ እንደሚመጣ እርግጠኛ ነኝ። ጨዋታውንም በዩናይትድ አሸናፊነት እንደሚጠናቀቅ እርግጠኛ ነኝ። በዚህ ጨዋታ ዩናይትድ ስለስንት ያሸንፋል ትላለህ? ምን አይነት ግምት ትሰጣለህ ካላችሁኝ ማንቸስተር ዩናይትድ 3-1 ይሄን ጨዋታ ያሸንፋል ብዬ ገምታለሁ። 3-1 ይሄን ጨዋታ ያሸንፋል ብዬ ደግሜ ልንገራችሁ። ብሩኖ ፈርናንዴዝ አነሰ ከተባለ 1 አሲስት በዛ ከተባለ 2 አሲስት ያደርጋል። እንግዲህ የሄነሪን እና እንዲሁም የኬቨን ደብሮይነን አሲስት ሪከርድ በዚህ ጨዋታ ይጋራል የሚል ግምት አለኝ። እንግዲህ ይሄን ይመስላል የግምታዊ አሰላለፌ። እስካሁን ስለተከታተላችሁኝ አመሰግናለሁ። እኔ የሁል ጊዜ እንግዲህ ተወዳጅ አቅራቢያችሁ ሐዋርያውቱ ማቀርብላችሁ ሐዋርያው ነኝ። ይሄን ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። ላይክ በማድረግና ሰብስክራይብ በማድረግ ብቻ ነው ይሄንን ሰፖርት ልታደርጉ የሚችሉ ከዚህ በተሻለ ጥራትና ኳሊቲ እንድንመጣ ማለት ነው። እንዲሁም ማለት ነው ይሄን ቪዲዮ ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ እንድታግዙኝ እፈልጋለሁ። እስካሁን ስለተከታተላችሁኝ አመሰግናለሁ። ዩናይትድ